የጠበቆች ማህበር ይቅርታ ጠየቀም። የጠበቆች ማህበር ለፈጸመው ስህተት ነው ከልቡ ይቅርታ የጠየቀው። ማህበሩ የሰራው ስህተት ምንድን ነው? ሰውን መያዝ የሚቻለው ሕሊና በመርታት እንጂ በኃይል አይደለም ሲሉ ቅዱስ ፓትርያርኩ ተናገሩም። አዲስ አበባ ዕዳ ላይ እየመከረች ትገኛለች። አረብ ኤምሬትስ እጄ ንጹህ ነው ብላለች። ዶናልድ ትራምፕ ዘመቻውን በጊዜያዊነት አግደዋል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 28 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የአፍሪካ የ1.3 ትሪሊዮን ዶላር ዕዳ አዲስ አበባ መፍትሄ ለማምጣት እየመከረች ትገኛለች። 23 የአፍሪካ ሀገራት በከፍተኛ የዕዳ ቀውስ ውስጥ በሚገኙበት አስቸጋሪ ወቅት አህጉሪቱ ያለባትን የ1.3 ትሪሊዮን ዶላር የዕዳ ጫና ለመቀነስ ያለመ ሁለተኛው የአፍሪካ የሉዓላዊ ፋይናንስ ፎረም በአዲስ አበባ መካሄድ ጀምሯል። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዘጋጅነት እየተካሄደ ባለው በዚህ መድረክ ላይ እንደተጠቀሰው ከሆነ ብዙዎቹ የሀገራት ከጠቅላላ ገቢያቸው ውስጥም ከ1/4 በላይ የሚሆነው የዕዳ ክፍያ ብቻ ለመዋል ተገደዋል። ይህ የዕዳ ጫና ለጤናና ለትምህርት ዘርፍ ከተመደበው በጀት በላይ በመሆኑም የሀገሪቱን የኢኮኖሚ እድገትና ኢንቨስትመንት ክፉኛ እየጎዳው ይገኛልም ተብሏል። ፎረሙ የአፍሪካን የፋይናንስ አስተዳደር ከተለመደው የክፍያ ጊዜ ማራዘም ስልት በማውጣት የአየር ንብረት ለውጥን የሚቋቋሙና ዘላቂ የሆኑ የፋይናንስ ስልቶችን ወደ ሀገራዊ የኢኮኖሚ ማዕቀፎች ለማስገባት አልሟል። አፍሪካም ለዓለም አቀፍ የበካይ ጋዝ ልቀት የምታበረክተው አስተዋጽኦም ከ4 በመቶ በታች ቢሆንም ከዓለም አቀፉ የአየር ንብረት ፋይናንስ የምታገኘው ድርሻ ግን የ3.5 በመቶ ብቻ መሆኑን ፍትሐዊ እንዳልሆነም ተገልጿል። በመሆኑም የብድር አቅም እንዳያዳክም አዳዲስ የፋይናንስ ስልቶች መንደፍ አስፈላጊ መሆኑን በመድረኩ ላይ ሰፊ ትኩረት ተሰጥቶታል ነው የተባለው። በጉባኤው ማጠናቀቂያ ላይ ተሳታፊ ሀገራት የየራሳቸው የዕዳ አስተዳደር ስርዓት ለማዘመን የሚያስችል የተግባር መርሃ ግብር ያዘጋጃሉ ተብሎም ይጠበቃል። በተጨማሪም የአፍሪካ ሀገራት ፍላጎት የሚያንጸባርቅና የዓለም አቀፍ የፋይናንስ ስርዓቱ እንዲሻሻል የሚጠይቅ የአቋም መግለጫ በማውጣት ጉባኤው ይጠናቀቃል። ይህ ታሪካዊ መድረክ አፍሪካ ከዕዳ አዙሪት ወጥታ ሉዓላዊነቷን የምታረጋግጥበት አዲስ ምዕራፍ ይከፈታል ተብሎም ተስፋ ተጥሎበታል። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በኃይል አይደለም ሲሉ ቅዱስ ፓትርያርኩ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዓመታዊ የረከበ ካህናት ምልዓተ ጉባኤ ዛሬ በጸሎት የተጀመረም ሲሆን ቅዱስ ፓትርያርኩ በመክፈቻ ንግግራቸው በሀገሪቱ ባለው ግጭትና መለያየት ላይ ያተኮረ ጥብቅ መልእክት አስተላልፈዋል። ጌታችን ኢየሱስ ክርስቶስ በመስቀሉ የሰው ልጅን ከፈጣሪው ጋር ያስታረቀበት ድል በማስታወስም የቤተ ክርስቲያን ቀዳሚ ተልእኮ ይህንን የእርቅና የሰላም ምስጢር ለዓለም ማብሰር እንደሆነም አጽንኦት ሰጥተዋል። ይሁን እንጂ የሃይማኖት መሪዎች ተልእኳቸውን በሚገባ ባለመወጣታቸውና የዓለሙ መሳሪያ ሆነው በመገኘታቸው በዓለምና በሀገራችን መለያየትና ግጭት እንዲሰፍን ምክንያት መሆኑን በቅንነትና በጸጸት ገልጸዋል። ቅዱስነታቸው በሀገር አመራር ላይ ላሉ በማዕከላዊና በታችኛው መዋቅር ለሚገኙ ባለስልጣናት እንደዚሁም አማራጭ ሀሳብ አለን ለሚሉ የፖለቲካ ሊቃን በሙሉም በልባችሁ እግዚአብሔርን ፍሩ የሚል ወቅታዊ ጥሪን አቅርበዋል። ሰውን በመያዝ የሚቻለው ሕሊናን በመርታት እንጂ በኃይል እንዳልሆነ የገለጹት ፓትርያርኩም መሪዎች የሕዝቡን የልብ ትርታ እንዲያዳምጡም አሳስበዋል። ሕዝቡ የሚፈልገው በሰላም ወጥቶ መግባት፣ ፍትህን ማስፈን፣ የእምነት ነጻነትና ለኑሮ የሚበቃ የምጣኔ ሀብት እድል ማግኘት መሆኑን ጠቁመው እነዚህ ጥያቄዎች ሊመለሱ ብቻ ሕዝቡ መሪዎቹን እንደሚከተል አስገንዝበዋል። በመጨረሻም ቅዱስ ሲኖዶስ ሁሉንም ችግሮች በሰላምና በሰላም መንገድ ብቻ ለመፍታት ሁሉም ወገኖች እንዲተባበሩም ጥሪያቸውን አቅርበዋል። ከሰላማዊ ውይይት ውጭ የሚደረጉ አማራጮች ሁሉም ለዘላቂ ሰላም እንደማይበጁ በመግለጽም ጉባኤው በሀገርና በቤተ ክርስቲያን ጉዳዮች ላይም በዝርዝር በመወያየት ለሕዝብና ለሀገሪቱ የሚበጁ ውሳኔዎችን እንደሚያሳልፍ ይጠበቃል። ይህ የ25ኛው ቀን የርክበ ካህናት ጉባኤ በመንፈሳዊ ስነ ስርዓት ተጀምሮ ለተከታታይ ቀናት የሚቆይ መሆኑም ተገልጿል።
በፊንቴክ የማጭበርበር ወንጀል ዛሬ በአቃቢ ሕግ ክስ የተመሰረተባቸው አርቲስቶችና ቲክቶከሮች ዋስትና መብታቸው እንዲከበር ተወሰነ። በተጠርጣሪዎቹ ላይ በአቃቢ ሕግ ዛሬ የተመሰረተባቸው የክስ ዝርዝሩን ያደመጠው ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከአምስተኛ ተከሳሽ መንሱር ጀማል በስተቀር ሌሎቹ የዋስ እንዲፈቱ ወስኗል። አቃቢ ሕግ መንሱር ጀማል በዋስትና እንዳይፈታ በመቃወም መቃወሚያም በጽሁፍ እንዲያስረዳ ችሎቱ ለመጪው ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቷል። በዋስ እንዲለቀቁ ለተወሰነላቸው ተከሳሾችም በዋስትና የሚለቀቁበትን የገንዘብ መጠን ለመወሰን ፍርድ ቤቱ ለመጪው ቀን ቀጠሮ ሰጥቷል። ተከሳሾቹን የ1.9 ቢሊዮን ብር የማጭበርበር ጉዳት አድርሰዋል ያለው አቃቢ ሕግም ከደረሰው ጉዳት አንጻር የዋስትና ብሩ ከፍ እንዲልለትም ፍርድ ቤት ጠይቋል። በተጨማሪም ተከሳሾቹ የዋስትና መብታቸው ተከብሮ ከእስር ቢለቀቁ እንኳን ከሀገር እንዳይወጡ እገዳ ሊጣልለትም ፍርድ ቤት ጠይቋል። አቃቢ ሕግ ዛሬ ለፍርድ ቤት ባቀረበው የክስ ዝርዝር ዳንኤል ዮሐንስ ከተባለው ተከሳሽና ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን የኮምፒውተር ስርዓትን በመጠቀም አሳሻሾችና መረጃ በማሰራጨት መግለጽ የሚገባቸውን መረጃ በመደበቅ የሶስተኛ ወገን ጥቅምን የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ስምምነት ማድረጋቸውም ተጠቅሷል። በዚህ መሰረት ከመንሱር ውጪም ሌሎቹ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲፈቀድላቸው ፍርድ ቤቱ ውሳኔ አስተላልፏል። የኢትዮጵያ የጠበቆች ማህበር ይቅርታ ጠይቋል። የጠበቆች ማህበር ይቅርታ የጠየቀው ለምንድን ነው? የኢትዮጵያ የፌዴራል ጠበቆች ማህበር በዛሬው ዕለት በስህተት መረጃ በቴሌግራም ገጹ ባስተላለፈው የሐዘን መግለጫ መሰረት ነው ይቅርታ የጠየቀው። የተለቀቀው የሐዘን መግለጫ ከማህበራችን አባል በደረሰ ሪፖርት ላይ የተመሰረተ ሲሆን የማህበሩ አመራርና ሰራተኞች እንደዚሁም ሌሎች አባሎቻችን በዚሁ ጥሪ መሰረት የቀብር ስነስርዓቱ ላይ ተገኝተው ነበር። ሆኖም በዕለቱ የነበረው የቀብር ስነስርዓት ወይዘሮ አስቴር አሻግሬ የተባሉ ግለሰብ እንጂ የማህበረሰባችን ወይም የማህበራችን አባል የሆኑት የጠበቃ አባላችን ወይዘሮ አስቴር አራያ እንዳልሆን ተገንዝበናል። ይህንኑ ተከትሎ ማህበራችን የለጠፈውን መረጃ አንስተናልም ብለዋል። በዚህ ስህተት ምክንያት ማህበራችን በተለይም ለወይዘሮ አስቴር አራያ ለቤተሰባቸውና ለወዳጆቻቸውና ለማህበራችን አባላት ሁሉም ከፍተኛ ይቅርታ ለመጠየቅ ይወዳል። ማህበሩ ወደፊት እንዲህ ያሉ ስህተቶች እንዳይከሰቱም የውስጣዊ ሂደቶችን የምንገመግም መሆኑን እናሳውቃለን ሲል የኢትዮጵያ ፌዴራል ጠበቆች ማህበር ባወጣው መግለጫ አሳውቋል። አድማጮች የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ። ወደ ውጭ ዜናዎቻችን አልፈናል። በሱዳን አየር ማረፊያ ለደረሰው ጥቃት ኤምሬትስ እጄ የለበትም አለች። ባለፈው ሰኞ በካርቱም አውሮፕላን ማረፊያ በደረሰው ጥቃት የኤምሬቶች ድሮን ጥቅም ላይ ውሏል የሚለውን ውንጀላ የተባበሩት አረብ ኤምሬቶች እጄ የለበትም ስትል በጽኑ አስተባብላለች። የሱዳን ጦር ቃል አቀባይ ድሮኖቹ መነሻቸውን ከኢትዮጵያ ባህር ዳር በማድረግ ጥቃት ፈጽመዋል ቢሉም የኢትዮጵያ የውጭ ጉዳይ ሚኒስትር ውንጀላውን መሰረተ ቢስ በማለት አጣጥሎት እንደነበረም ይታወቃል። ይልቁንም ኢትዮጵያ በበኩሏ ሱዳን በትግራይ ክልል የሚገኙ አማጽያን ትረዳለች የሚል ክስም ሰንዝራለች። ይህ በሱዳንና በጎረቤት ሀገራት መካከል እየተባባሰ የመጣውን የቃላት ጦርነት የቀጠናውን ደህንነት አደጋ ላይ ጥሎታል። ግብፅና ሳውዲ አረቢያ በጥቃቱ ዙሪያ ያላቸውን ውዝግብ የገለጹም ሲሆን ጣልቃ ገብቷል ያላቸውን የጎረቤት ሰዎችም አስጠንቅቀዋል። የአሜሪካ መንግስት ከፍተኛ አማካሪዎችም ለተዋጊ ኃይሎች የሚደረገው ማንኛውም አይነት ድጋፍ በአስቸኳይ እንዲቆም ጥሪ ማቅረባቸውን የሮይተርስ ዘገባ ያመላክታል። ቀጥለናል። ትራምፕ ዘመቻውን በጊዜያዊነት አግደዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው የዲፕሎማሲ ንግግር ተስፋ ሰጪ መሻሻል ማሳየቱን ተከትሎ በሆርሙዝ ሰርጥ መርከቦች ለማጀብ ተጀምሮ የነበረው የነጻነት ፕሮጀክት ዘመቻ የተሰኘው ወታደራዊ ዘመቻ በጊዜያዊነት እንዲቆም ትዕዛዝ አስተላልፈዋል። ይህ ስትራቴጂካዊ ውሳኔ የተላለፈው እየተካሄደ ላለው የሰላም ስምምነት እድል ለመስጠት ሲሆን የውጥረት ቀጠና በነበረው የባህር መስመር ላይም ለውጥ ሊያመጣ እንደሚችልም ይጠበቃል። ፕሬዝዳንቱ እንደገለጹትም ይህ እርምጃ የተወሰደው ፓኪስታንን ጨምሮ ከተለያዩ ሀገራት የቀረበላቸውን ጥያቄ መሰረት በማድረግና ከቴሄራን ጋር የሚደረገው ድርድር ውጤታማ ምዕራፍ ላይ በመድረሱ ነውም ተብሎለታል። ወታደራዊ ዘመቻውን ለጊዜው መታገዱም በዓለም አቀፍ የነዳጅ ንግድ መስመር ላይ ያለውን ስጋት በመቀነስ ለቀጣይ ዲፕሎማሲያዊ ስምምነቶች ምቹ ሁኔታን ይፈጥራል ተብሎም
ታምኖበታል። የዚሁ የነዳጅ ዋጋ ንረት አሜሪካውያንን ክፉኛ እየፈተነ ይገኛል። በዚህም 24 ቢሊዮን ዶላር ተጨማሪ ወጪ እንደተጠየቀ ነው የተገለጸው። በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በዓለም አቀፍ የነዳጅ ገበያ ላይ ባደረሰው ጫና ምክንያትም አሜሪካውያን አሽከርካሪዎች ባለፉት 2 ወራት ውስጥ ብቻም ለነዳጅ 24 ቢሊዮን ዶላር የሚጠጋ ተጨማሪ ወጪ ለማውጣት ተገደዋል ነው የተባለው። የጋዛ በዲ የነዳጅ ዘርፍ ተንታኝ ፓትሪክ ዴሃን እንደገለጹትም በዚህ አስደንጋጭ ወጪ በሰከንድ 6462 ዶላር ወይም በየሰዓቱም 23.3 ሚሊዮን ዶላር ገደማም ከአሜሪካውያን ኪስ እየፈሰሰ ይገኛል ብለዋል። ይህም ከፍተኛ መጠን ያለው ገንዘብ ከ1.2 ቢሊዮን በሰዓታት በላይ የህፃናት ማቆያ ወጪን ሊሸፍን የሚችል መሆኑም የችግሩ ስፋት ያጎለዋል ነው የተባለው። ለዚህ የዋጋ ንረት ዋነኛ ምክንያትም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት የሆርሙዝ ሰርጥ በጦርነቱ ስጋት ሳቢያ እንቅስቃሴውን ማስተጓጎሉ ተከትሎ ነው። በዚህ ምክንያትም በአሜሪካ የአንድ ጋሎን ነዳጅ አማካይ ዋጋም ከ$4 ዶላር በላይ ደረሰም ሲሆን በግንቦት ወር መጀመሪያ ላይ ደግሞ ወደ $4.5 ዶላር ተቃርቧል። ይህ የዋጋ ጭማሪ በተለይም ለፎርድ F150 መሰል ተሳቢ መኪና ባለቤቶች በአንድ ጊዜ ታንካቸውን ለመሙላትም ከባለፈው ዓመት ጋር ሲነጻጸር የ46.4 ዶላር ጭማሪ ክፍያ እንዲከፍሉ አድርጓቸዋል ሲል ባለሙያው ያወጡትም ትንተና ያሳያል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 28 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።